ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምዱግራን ባለንበት ሰዓት አቆጣጠር ዛሬ ነሐሴ 8 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ፋኖና ጊዜያዊ አስተዳደር መዋቅር የአገዛዙ ጫናና ዓለም አቀፉ ተቋም ጥሪ፣ የተጠለፈው ኮሚሽንና ይፋ የሆነው መረጃ፣ የኦሮሚያው ክልል ዘረፋ፣ ስጋት የገባቸው ባለስልጣናትና የጦርነት ልምምድ፣ የእስር ቤቱ ሞት፣ የተባበሩት መንግስታት ድርጅት ህወሓትና አብይ የፑንትላንድ ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ፋኖ በተለያዩ ግንባሮች አዳዲስ ጊዜያዊ የሲቪል አስተዳደር ከማቋቋም ጀምሮ የተሳኩ ህዝባዊና የውስጥ ውይይቶችን እያካሄደ መሆኑን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ የደላንታ ወረዳ ጊዜያዊ ሲቪል አስተዳደር መዋቅር በዛሬው ዕለት ማዋቀሩን የዕዙ ህዝብ ግንኙነት ዛሬ ነሐሴ 8 ቀን 2018 ባወጣው መረጃ ገልጿል። አፋምን ምኒልክ ዕዝ አንደኛ ዕዝ በተቆጣጠራቸው ወረዳዎች ጊዜያዊ ሲቪል መዋቅሮችን እየዘረጋና እያቋቋመ የህዝብን ጥያቄና አገልግሎቶች ያለምንም እንከን እንዳይቆራረጡ እየሰራ እንደሚገኝ በጠቀሰበት በዚሁ መረጃ በደላንታ ወረዳና በአካባቢው ህዝባዊ አገልግሎቶችና አስተዳደራዊ ተግባራት በላቀ ቅንጅት ለመምራት የህዝቡን ሰላምና ደህንነት በአስተማማኝ ሁኔታ ለማስከበር እንዲሁም ዘላቂ አስተዳደራዊ መረጋጋትን ለመፍጠር ያለመ የደላንታ ወረዳ ጊዜያዊ አስተዳደር በፋኖ መዋቅር ስር በይፋ ዛሬ ነሐሴ 8 ቀን 2018 መዋቀሩን አስታውቋል። የአዲስ የጊዜያዊ አስተዳደር አደረጃጀት በአካባቢው የሚገኙ ህዝባዊና ማህበራዊ ተቋማት አገልግሎታቸውን ያለ አንዳች መቋረጥ ለህብረተሰቡ እንዲሰጡ ለማስቻል የህዝቡን የዕለት ተዕለት እንቅስቃሴ ሰላማዊ ማድረግና የልማት እንዲሁም የጸጥታ ስራዎችን በበላይነት በባለቤትነት ለመምራት የታሰበ መሆኑን ገልጿል። የደላንታ ወረዳ ጊዜያዊ ሲቪል መዋቅር ሲዋቀር የ11ኛ ምኒልክ ዕዝ ምክትል ፖለቲካ መምሪያ ኃላፊ አርበኛ ስንታየው ተስፉና ህዝብ አስተዳደር መምሪያ አርበኛ አበበ ቀዮ መገኘታቸውን የወረዳውን አጠቃላይ እንቅስቃሴ በበላይነት የሚመሩ ኃላፊዎች ከተሰጣቸው ኃላፊነት ዝርዝር ጋር ይፋ አድርጓል። በዚህም የደላንታ ወረዳ ጊዜያዊ አስተዳደር አርበኛ በላይ ሰጠ የጊዜያዊ አስተዳደር መዋቅር ዋና አስተዳዳሪ ሲሆን አርበኛ መኳንንት ክፍል የምክትል አስተዳዳሪ መሆኑና በየደረጃው በተለያዩ ቦታዎች አርበኞች መመደባቸውን በስም ጠቅሶ ምኒልክ ዕዝ ዛሬ ነሐሴ 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባታ አንደኛ ኮር 23ኛ ነበልባሉ ክፍለ ጦር አመራሮች ከፎገራ ወረዳ ጊዜያዊ አስተዳደር ጋር በዛሬው ዕለት ዛሬ ነሐሴ 8 ቀን 2018 ውይይት ማካሄዳቸውን ገልጾ ዕዙ ባወጣው መረጃ ጠቅሷል። የ23ኛ ክፍለ ጦር አመራሮች ከፎገራ ወረዳ ሲቪል ጊዜያዊ አስተዳደሮች ጋር ባደረጉት በዚህ ውይይት የመልካም አስተዳደር ችግሮችና የትግሉ ህዝባዊ ደጀነት በተመለከተ ጥልቅ ውይይት መደረጉን ጠቅሷል። በውይይቱ ወቅት የተገኙ የወረዳው ጊዜያዊ አስተዳዳሪዎች የህዝብ ጠላት የሆነው ብልጽግና ስርዓት ሙሉ በሙሉ ለመደምሰስ የሚያስችል ጠንካራ የሰራዊት ቁመና ላይ እንዲገኝ የሚያስፈልገውን ድጋፍና ተቋማዊ ዝግጅት እንደሚያደርጉና ከዚህ ጎን ለጎን የህዝባችንን የመልካም አስተዳደር ችግሮች መፍታት በሚያስችል ቁመና ላይ ነን ሲሉ መግለጻቸውን የው መረጃ ጠቅሷል። በውይይቱ ላይ የተገኙት የአፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባታ አንደኛ ኮር ዋና ሰብሳቢ አርበኛ አመኑ አለማንተ በተነሱ ሀሳቦች ላይ አስተያየትና የቀጣይ ተግባራት አቅጣጫዎች ማስቀመጣቸውን አፋብን ጎንደር ጠቅላይ ግዛት በላይዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ አፋብን ወሎ ቤተ አማራ ምኒልክ ዕዝ አንደኛ ዕዝ 15ኛ ኮር 155ኛ ክፍለ ጦር ነጻ ካወጣቸው እዋ ታዳጊ ከተማ ህዝብ ጋር ሰፊ ውይይት ማካሄዱን ገልጿል። በህዝባዊ ትግሉ ሂደት አዲስ ምዕራፍ የሚከፍት ሰፊ የህዝብ ውይይት መድረክ በ15ኛ ኮር 155ኛ ክፍለ ጦር አስተባባሪነት እዋ ታዳጊ ከተማ በዛሬው ዕለት ዛሬ ነሐሴ 8 ቀን 2018 ህዝባዊ ስብሰባ መካሄዱን ገልጿል። በአካባቢው የሚኖሩ በርካታ የህብረተሰብ ክፍሎች በተገኙበት በዚህ መድረክ ላይ በትግሉ ሂደትና በወቅታዊ ሁኔታዎች ላይ ያተኮሩ ሁለት ዋና ዋና ሀሳቦች ቀርበው ሰፊ ውይይት መደረጋቸውን የፋኖና የህዝብ ግንኙነት መስመር የፋኖና የህዝብ ግንኙነት በቀጣይ ምን መምሰል እንዳለበት በተደረገው ውይይት የህዝብ ደህንነትና ክብር ማዕከል ያደረገ አሰራር እንደሚዘረጋ መገለጹን ፋኖ የህዝብ አለኝታና ጠባቂ መሆኑን በተግባር የሚያረጋግጥበት ህዝቡም ደጋፊና መሪ የሚሆንበት የጋራ አሰራር ማዕቀፍ ላይ መግባባት መደረሱን ይኸው መረጃ ጠቅሷል። በተመሳሳይ በዚሁ ቀጠና ደቡብ ወሎ ዞን ጉሽ ሜዳ ቀበሌም ህዝባዊ ውይይት በዛሬው ዕለት መካሄዱን የጠቀሰው ምኒልክ ዕዝ በውይይቱ ወቅት የህዝቡን ስሜትና አቋም ያንጸባረቁ አንድ የአካባቢው አባት እንደገለጹት ቀደም ሲል የነበረው ሁኔታ በማስታወስ እስካሁን ድረስ በእንደዚህ አይነት መንገድ ግንዛቤ ተፈጥሮልን አናውቅም በማለት ፋኖ ያዘጋጀው ህዝባዊ የውይይት መድረክ ሀሳባቸውን በነጻ እንዲገልጹና እንዲመካከሩ እድል መስጠቱን መግለጻቸውን ምኒልክ ዕዝ ህዝብ ግንኙነት ዛሬ ነሐሴ 8 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በተመሳሳይ በሌሎችም ቀጠናዎች ተመሳሳይ ህዝባዊ ውይይቶች ተጠናክረው መቀጠላቸውን የውስጥ ውይይቶችና ምክክሮች መደረጋቸውን ለማወቅ ተችሏል።
ካለፈው 3 ዓመታት ጀምሮ በእስራት ላይ የሚገኙት 5 ጋዜጠኞች እንዲለቀቁ በሽብርተኝነት ተግባር ላይ መሳተፋቸውን እንዲያምኑና ይቅርታ እንዲጠይቁም ጫና እየተደረገባቸው ነው ሲል ለጋዜጠኞች መብት የሚቆረቆረው መንበሩን በአሜሪካው ኒውዮርክ ያደረገው ሲፒጄም ገለጸ። የኢትዮጵያን ባለስልጣናት ጋዜጠኞችን በአስቸኳይ እንዲፈቱ ሲል ጥሪ ያቀረበ። በእስራት ላይ የሚገኙት ጋዜጠኞችም ጎበዜም ሲሳይ፣ መስከረም አበራም፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ በ2015 ዓ.ም በአማራ ክልል ከተከሰተው አለመረጋጋት ጋር በተያያዘ በሰሩት ዘገባዎችም የሽብርተኝነት ክስም ቀርቦባቸዋል መሆኑን የዘገበው ሲፒጄ የጋዜጠኞቹ ጠበቃም ሰለሞን ገዛኸኝ 5ቱም ጋዜጠኞች የይቅርታ ደብዳቤውን ለመፈረም ወይም ለመጻፍም ፈቃደኛ እንዳልሆኑ ለሲፒጄ አረጋግጠዋል። በተጨማሪም የማረሚያ ቤት ኃላፊዎችም ጋዜጠኞቹን ከሌሎች እስረኞች በመለየት በመንግስት የቀረበውን የይቅርታ ረቂቅም ሰነድ ተከትለው የራሳቸውን ደብዳቤ እንዲያዘጋጁ ለማስገደድ ማስፈራሪያ እንዳደረሱባቸው ጠበቃቸው አቶ ሰለሞን ገዛኸኝ ለሲፒጄም ገልጸዋል። የቀረቡት የይቅርታ ደብዳቤዎች ጋዜጠኞቹ መንግስትም ጽንፈኛ ሲል ከጠራው እንቅስቃሴ ጋር በተያያዘም ለደረሰው ውድመት፣ ለሰው ህይወት ማለፍም ለችግሩ ኃላፊነት እንዲወስዱ ወደፊትም መሰል እንቅስቃሴዎች ላይ እንዳይሳተፉ ቃል እንዲገቡና ስምምነቱንም ካፈረሱ የሚወሰደውን እርምጃ እንዲቀበሉ የሚያስገድድ እንደሆነ ጠበቃቸው አብራርተዋል። የሲፒጄ አፍሪካ ፕሮግራም አስተባባሪው ሞቲኪ ሞሞ የኢትዮጵያ ባለስልጣናት ጋዜጠኞቹ ፍርድ ቤት ውድቅ ያደረጉትን ወንጀል እንዲያምኑ ለማድረግ እየሞከረ ነው ሲሉም ከሰዋል። ባለስልጣናት 5ቱን ጋዜጠኞችን ማዋረድና ማንገላታትም ማቆም አለባቸው ያሉት ሞቱኪም ክሱ እንዲነሳናም ጋዜጠኞቹን በአስቸኳይ ተፈተው ወደ ስራቸው እንዲመለሱም ሲሉ ጥሪ አቀርበዋል። ሲፒጄ በተጨማሪም ከአማራ ክልል ግጭት ጋር በተያያዘ በሽብርተኝነት የተከሰሱት ሌሎችም ከ300 በላይ ፖለቲከኞች፣ ጋዜጠኞችና የማህበራዊ አንቂዎችም መሰል የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን ቀደም ሲል መዘገባችን ይታወሳል። በጋዜጠኞቹ ላይ የተመሰረተው የህግ ሂደት አሁንም እንደቀጠለ ሲሆን የፌዴራሉ ከፍተኛ ፍርድ ቤት ባለፈው የካቲት ወር በጎበዜም፣ መስከረም፣ ገነትና ጋዜጠኛ ዳዊት ላይ ያቀረበውን የጋራ ክስ ሰፊ ማስረጃ ስላለው ሂደቱ እንዲቀጥል ብይን ሰጥቶ የነበረ ሲሆን የተከሳሾቹ የመከላከያ ምስክር መስሚያም ቀጠሮ በተደጋጋሚ የተራዘመ ሲሆን አሁን ላይ ለመጪው ህዳር 10 2019 ዓ.ም መቀጠሩን ታውቋል። በጋዜጠኛ አባይ ዘውዱ ላይ የተመሰረተው ክስ የአቃቢ ህግም ያቀረበው ማስረጃም ያስከስሳል ወይስ አያስከስስም በሚለው ብይን ለመስጠት ለመጪው ጥቅምት 6 2019 ዓ.ም ተቀጥሯል። ጋዜጠኞቹ ጥፋተኛ ሆነው ከተገኙ የእድሜ ልክ እስራት ወይም የሞት ቅጣት ሊጠብቃቸው ይችላልም ተብሏል። ጠበቃው የመንግስትም ይቅርታ ሂደትን የተቃወሙ ሲሆን በኢትዮጵያ ህገ መንግስትም ይቅርታ የሚደረገው ፍርድ ከሰጠና የመጨረሻ ውሳኔ ከተላለፈ በኋላ ብቻ መሆኑን በመጥቀስም መዝገቡ ላልተዘጋም ጋዜጠኞችን በነጻ ለመልቀቅም ክሱ መቋረጥ ወይም ምህረት ማድረግ እንዳለበትም አስረድተዋል። የይስሙላው ምክክር ከኮሚሽኑ እጅ ወጥቶ በኦሮሚያ ክልል ብልጽግና ካድሬዎችና ብሔራዊ ደህንነት ቢሮ አባላት እየተሾፈረ መሆኑን የተለየ ሀሳብ ያቀረቡ ከኦሮሚያ ክልል በመጡ ተሳታፊዎች የደህንነት አባላት ግልጽ ማስፈራሪያና ለህይወታቸው ጭምር ዛቻ እንደደረሳቸው ታዋቂው የሰብአዊ መብት ተሟጋች የደረሱትን መረጃዎች መሰረት አድርጎ አጋለጠ። በአገሪቱ የእርስ በርስ ጦርነት እየተካሄደ በአንድ ገዢ ብልጽግና ፓርቲ ቁጥጥር ስር የተቋቋመ አገራዊ ምክክር ኮሚሽን የአገሪቱን የፖለቲካ ችግር የሚፈታ ገለልተኛ ምክክር አያደርግም የሚሉ ስጋቶችን ሲያንጸባርቅ የነበረው የመብት ተሟጋቹ ከብሔራዊ ምክክሩ ጀርባ በኦሮሚያ ብልጽግና ካድሬዎችና በብሔራዊ ደህንነት አባላት እየተፈጸሙ ያሉ ደባዎች ከምክክሩ ተሳታፊዎች ያገኛቸውን መረጃዎች መሰረት አድርጎ አጋልጧል። ምክክሩን ለይስሙላ አካሄዳለሁ ከሚለው ኮሚሽን ወጥቶ በእነዚህ ኃይሎች ከጀርባና በግልጽ እየተሾፈረ መሆኑን አጋልጧል። በዚህ ምክክር ላይ ሁሉም የብልጽግና አባላት ለብቻቸው ተጠርተው በመንግስት ከፍተኛ አመራሮችና በተለይም በደህንነት ሰዎች በተሰጣቸው ጥብቅ ማሳሰቢያ ብልጽግና ከሚፈልጋቸው አጀንዳዎች ውጭ የመንግስት ገጽታ የሚጎዱ ምንም አይነት አጀንዳዎች እንዳይጸድቁ እንዲረባረቡ ትዕዛዝ እንደተሰጣቸው ታዋቂ የሰብአዊ መብት ተሟጋች ያሬድ ኃይለማርያም የደረሱትን የደህንነት መረጃዎች መሰረት አድርጎ ይፋ ባደረገው መረጃ አጋልጧል። ከኦሮሚያ ክልል የመጡ የብልጽግና አባላት ደግሞ ለብቻቸው በየቀኑ ከምክክሩ በኋላ በአጀንዳው ላይ ከደህንነትና ከክልሉ ከፍተኛ ኃላፊዎች ጋር እንደሚወያዩና ትዕዛዝ እየተቀበሉ ሌሎች ተሳታፊዎችን ኦሮሞ ያልሆኑ የብልጽግና አባላትን ጨምሮ በተናጠል እንዲያስፈራሩና በስብሰባዎቹም ላይ ቁጣቸውን እንዲገልጹ አጀንዳ እንዲያስቀይሩ ትዕዛዝ እንደተሰጣቸው ይህንኑ ሲያደርጉ መቆየታቸውን
አጋልጧል። በተወሰኑና እጅግ አወዛጋቢ በሆኑ ርዕሰ ጉዳዮች ላይ በተለይም የአዲስ አበባና የድሬዳዋ ከተሞች ዕጣ ፈንታ፣ በኦሮሚያ ክልል በተፈጸሙ የመብት ጥሰቶች፣ በኦርቶዶክስ ቤተክርስቲያን ላይ ስለሚደረገው ተደጋጋሚ ጥቃት፣ በኦሮሚያ ክልል ስለሚገደሉ የአማራ ብሔር ተወላጆች፣ ከኦሮሚያ ክልል ጋር በተነሱ የድንበር ይገባኛል ጥያቄዎች፣ ውዝግቦችና ሌሎች ከኦሮሚያ ክልል ጥቅም ጋር ተያይዘው በተነሱ ጉዳዮች ላይ በተደረጉ ውይይቶች ላይ ጠንካራ አቋም ይዘው እውነቱንና ትክክለኛ ያሉትን ነገር የተናገሩ የተከራከሩና አጀንዳ ያስያዙ ሰዎች በስም ተለይተው በተናጠል በደህንነት አባላትና በካድሬዎቹ በኩል ክትትል እንዲደረግባቸውና ሀሳባቸውን እንዲቀይሩ ተደጋጋሚ ማስፈራሪያ የደረሰባቸው መሆኑን ጭምር ይኸው መረጃ አጋልጧል። የመብት ተሟጋቹ ያሬድ ኃይለማርያም ይፋ እንዳደረገው ካናገራቸው የብልጽግና አባላት አንደኛው በሶስት የኦሮሚያ ብልጽግና አባላት እዛው ስብሰባ ላይ አርፈ ተቀመጥ፣ በመንግስት ደህንነቶች አይን ውስጥ ገብታል፣ እያንዳንዱ ንግግር ተቀርጿል፣ እንደ በጥባጭ ነው የተቆጠርከው፣ ትላንት ማታ የኦሮሚያ ብልጽግና አባላት ከደህንነት ሰዎች ጋር በነበረን ውይይት ያንተም ስም ከበርካታ ሌሎች ተቀናቃኝ ሰዎች ጋር ተካቶ ስም ሲነሳ ነበር፣ እርምጃ ሊወሰድብ ይችላል፣ አርፈ ልጆችን አሳድግ የሚሉ ምክር የመሰሉ ማስጠንቀቂያዎችና ማስፈራሪያዎች ከኦሮሚያ ክልል በመጡ ተሳታፊዎች የተሰጠው መሆኑን እንደገለጸለት አስታውቋል። የቀድሞው የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተር የነበረው የመብት ተሟጋቹ ያሬድ ኃይለማርያም ሁሉም የምክክሩ ውይይቶች በቪዲዮ የተቀዱ ሲሆን ኮሚሽኑ ለታሪካዊ ሰነድነት የሚቀመጥ ነው ቢልም ውይይቶቹ በሚካሄዱባቸው ሰዓት እዛው በህንፃው ውስጥ የተለየ ክፍል ተዘጋጅቶላቸው ወሩ ሙሉ እያንዳንዱን ስብሰባ ሂደት በስክሪን እንዲከታተሉ የተመደቡ የብሔራዊ ደህንነት አባላት በምን አጀንዳ ላይ ማን ምን ተናገረ የሚለውን እየመረመሩ ግለሰቦቹ ላይ ክትትል እንደሚያደርጉና አስፈላጊም ሲሆን ግለሰቡ የያዘውን አቋም እንዲቀይር ውስጥ ባሉ የኦሮሞ ተሳታፊዎች መልእክት እንደሚላክበት፣ ግለሰቡ አቋሜን አልቀይርም ካለም ደህንነቶቹ በቀጥታ እንደሚያናግሩትና እንደሚያስፈራሩት በደሉ የደረሰባቸው ተሳታፊዎች እንደገለጹለት አጋልጧል። እጅግ አሳፋሪ የሆነው ጉዳይ ደግሞ ቀደም ሲል ከጠቀሳቸው መረጃዎች በተጨማሪ የኦሮሚያ ክልልን የሚመለከቱ ጉዳዮች ላይ ውይይት ተደርጎ በአብላጫው ድምፅ የጸደቁና በቃለ ጉባኤ የሰፈሩ የውይይት ሀሳቦች ለፊርማ ተዘጋጅተው ሲመጡ በደህንነትና በኦሮሚያ ከፍተኛ ባለስልጣናት ውሳኔ ተቀይረውና ከስምምነቱ ውጭ ተዘጋጅተው ለፊርማ እንደሚቀርቡ አንፈርምም ባሉ ሰዎች ላይ ክትትል፣ ወከባ፣ የግድያ ዛቻ፣ ማስፈራሪያና እንደ ሁኔታው መደለያዎች እንደሚቀርቡ የመብት ተሟጋቹ በዚሁ መረጃ አጋልጧል። ውይይቱ ተደርጎባቸው በተሰብሳቢዎች የጸደቁ ነገር ግን የኦሮሚያ ክልልን የሚመለከቱ ጉዳዮች ሆነው የክልሉን ካድሬዎች የማያስደስቱ ጉዳዮች ውይይቱ ካለቀም በኋላ ከሰነዶቹ ላይ ተለይተው እንዳይካተቱ መደረጉና ይህንንም የተቃወሙ ግለሰቦች ላይ ተደጋጋሚ ዛቻና ማስፈራሪያ እየተሰነዘረ መሆኑን አጋልጧል። በእያንዳንዱ ውይይት በሚካሄድበት የመሰብሰቢያ አዳራሽ ውስጥ ለውይይት ከተመደቡ ሰዎች ውጭ አስተባባሪ፣ አስተናባሪ መስለው እያንዳንዱን ተወያይ የሚቆጣጠሩ ሲቪል የለበሱ የደህንነት ሰዎች መኖራቸውና በተወያዮቹ መካከል እርስ በርስ የሚደረጉ ምክክሮች ጭምር ለመስማትና ለመቆጣጠር የሚጥሩ መሆኑን፣ በአጠቃላይ ይህ የምክክር ሂደት ከምክክር ኮሚሽኑ እጅና ቁጥጥር ሙሉ በሙሉ መውጣቱና ምክክሩን ከጀርባ ሆኖ አቅጣጫ እያስያዘ ያለው የኦሮሚያ ብልጽግና ካድሬዎችና የብሔራዊ ደህንነት ቢሮ መሆናቸውን ያነጋገርናቸው የብልጽግና አባላት ብዙ ማሳያዎች እያቀረቡ አረጋግጠውልኛል በማለት የመብት ተሟጋቹ ያሬድ ኃይለማርያም የደረሱትን የደህንነት መረጃዎች መሰረት አድርጎ ሂደቱን አጋልጧል። ህብር ሬዲዮ የዚህ የስሙላ ምክክር ሂደትን በተከታታይ ተመሳሳይ መረጃዎችን በየጊዜው ስናጋልጥ የቆየን ሲሆን ይህን ሂደት ተከትሎ አንዳንድ የኮሚሽኑ ኮሚሽነሮች እየወጡ መስማማትና መግባባት ላይ ተደርሷል የሚል ሐሰተኛ መረጃ መስጠታቸውን ጠቅሰን መዘገባችን አይዘነጋም። በኢትዮጵያ የኢኮኖሚ ችግርና የሰላም ጉዳይ እልባት ካላገኙ ስደትም ይቀጥላል ሲል ዓለም አቀፉ የፍልሰተኞች ተቋም በእንግሊዝኛው ምህጻረ ቃል IOM አስጠነቀቀ። ከኢትዮጵያ ምስራቁን መስመር ተከትሎ የሚደረገው የዜጎች ፍልሰት በዓመትም 22 በመቶ ቀንሶ ወደ 50,600 መድረሱን ያስታወቀው ዓለም አቀፉ የፍልሰተኞች ድርጅት IOM የኢኮኖሚ ችግርና የሰላም እጦትም ካልተፈታም እንዲሁም የተፈጥሮ አየር መዛባት ወይም ኤሊኖ ሊያደርሱት በሚችሉት ተጽዕኖም የፍልሰተኞች ቁጥር መጨመሩ አይቀሬ ነው ሲል አስታወቀ። ድርጅቱ እንደ ፈረንጆቹ አቆጣጠር የ2026 የመጀመሪያው ሩብ ዓመትን አስመልክቶ ባወጣው ሪፖርቱ ኢትዮጵያም የፍልሰተኞች ዋና የመነሻና የመመላለሻ ማዕከል ሆናም ቀጥላለች። ይህ ሁኔታ የመንገድ መስተጓጎል ቀጥተኛ ውጤት ነው ያለው ሲሆን ባለፈው የካቲት ወር ኢትዮጵያ ባለስልጣናት በዋና ዋና የስደት መተላለፊያ በሆኑት መንገዶች ላይ ያሰማሯቸው ኃይሎችና በጋላፊ ቦዮቦኬ ድንበር አቅራቢያ ወታደሮች መኖር ሪፖርት መደረጉ ፍልሰተኞች ሌሊትም በደወሌ አሊ ሳይቤህን በኩል እንዲሻገሩ አስገድዷቸዋልም ብለዋል። IOM በመቀጠልም ከኢትዮጵያ የሚወጡ ፍልሰተኞች ቁጥር ከ65,200 ወደ 50,600 ሲቀንስም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 22 በመቶም ዝቅ ማለቱን አመልክቶ በጅቡቲ ኦቦክም የባህር ዳርቻ በኩል የሚደረገው ጉዞ በ15 በመቶም ዝቅ ማለቱን ገልጾ ይህ የሆነውም ጅቡቲ በተያያዘው የአውሮፓውያኑ ዓመት ባካሄደችው ፕሬዚዳንታዊ ምርጫ ዘመቻ ወቅትም የተጠናከሩ የጸጥታ እርምጃዎች
በመወሰዳቸው እንደሆነም አክሏል። የህገወጥ ስደተኞች አስተላላፊ መስመሮች የነበረውን ክፍተት ሞልተዋል የሚለውን ሪፖርቱ ቦርማም፣ ዋጄሌም፣ ሀርጌሳ፣ በርበራ፣ ቦራኦ፣ ኤርጋቦን ከቦሳሶ ጋር የሚያገናኙ ኔትወርኮች መሰራታቸውን የቀጠሉና ተግባራቸውንም እንዳስፋፉም አስታውቋል። ፍልሰተኞችን የመያዝና ወደ ሀገራቸው የመመለስ አደጋዎች ቢኖሩም በቦሳሶ መጓዛቸውን የሚያስረዳው ሪፖርቱ ይህም ወደ ሳውዲ አረቢያ ለመጓዝ ባለው መስመር ላይ ቅድመ ሁኔታ የሌለው ፍላጎትም አሳይቷልም ብለዋል። ፍልሰት ያለው የሰብአዊ ተጽዕኖ ከባድ ነው የሚለው ሪፖርቱ በሶማሊያ ያሉ ስደተኞች ቁጥር እንደ ፈረንጆቹ አቆጣጠር ከመጋቢት 2005 2649 የነበረ ሲሆን መጋቢት ላይ ይኸው ቁጥር ወደ 7760 ከፍ ማለቱንም አመልክቷል። በኢትዮጵያና በኤርትራ መካከል ያለውም ዲፕሎማሲያዊ ውጥረትም ኤርትራ እንደ ፈረንጆቹ አቆጣጠር በታህሳስ 2025 ከምስራቅ አፍሪካ የበየነ ልማትም በእንግሊዝኛው ምህጻረ ቃል ኢጋድ መውጣቷን ተከትሎ በሰሜን ኮሪደር ዙሪያም ላሉ የስደተኞች ቦታዎች ያለውን ስጋትም እንዲጨምር እንዳደረገውም ገልጿል። በማጠቃለያም ኢኮኖሚ ምክንያቶችም ካልተፈቱ ድረስም ስደተኞች የትኛውንም መንገድ ቢመርጡም ወይም በመንገድ ላይ ምንም አይነት አደጋ ቢገጥማቸው የስደተኞች ቁጥር ከፍተኛ ሆኖ ይቀጥላል ሲል IOM ቅኝቱን አጠናቋል። ቡና ጭኖ ወደ አዲስ አበባ ይጓዝ የነበረ ተሽከርካሪ ኦሮሚያ ክልል አዲስ አበባ አቅራቢያ ሰበታ ዲማ ኬላ ላይ ሾፌሩን በማፈን መኪናውን ነድተው ዘራፊዎቹ ቡናውን ወደ አዲስ አበባ ይዘው መግባታቸውን የሾፌሮች አንደበት አጋለጠ። በኦሮሚያ ክልል የአገዛዙ ባለስልጣናት ሽፋን የሚሰጡት የተደራጀ ዝርፊያና ውንብድና ከቁጥጥር ውጭ እየወጣ መምጣቱ ማሳያ ነው ተብሏል። በኦሮሚያ ክልል ከዚህ ቀደም ከደቡብ የተለያዩ አካባቢዎች ቡና ጭነው የመጡ ባለሀብቶች ከነ ተሽከርካሪው ቡናቸው የተዘረፈበትና የክልሉ ባለስልጣናት ና የጸጥታ ሰዎች ጭምር በዝርፊያ መሰማራታቸው በስፋት ሲገለጽ የቆየ ሲሆን ዛሬ ነሐሴ 8 ቀን 2018 ዓ.ም ቡና ጭኖ ከደቡብ ክልል ወደ አዲስ አበባ ይጓዝ የነበረ አሽከርካሪ ኮድ 3 A11786 የሆነ ሰሌዳ የጫነ ካሶኒ ከሰበታ ዲማ ኬላ ለህጋዊ ፍተሻ በሚል ከቆመ በኋላ ሾፌሩን በማፈን መኪናውን ነድተው ዘራፊዎች ይዘው አዲስ አበባ ከተማ መግባታቸውን አዲስ አበባ ጋርመንት የተባለው አካባቢ መታየታቸውን ጭምር ጥቆማ እንደደረሰው የሾፌሮች አንደበት በማህበራዊ ገጹ አጋልጧል። መረጃውን ተከትሎ ከዚህ ቀደም ከኦሮሚያ ክልል ወደ ውጭ ሀገር ይላካል የተባለ ቡና በተደራጀ መንገድ እንዲዘረፍ ከተደረገ በኋላ ጠፍቷል መባሉን ይህንንም የክልሉ ባለስልጣናት የክልሉ የጸጥታ ሰዎች ከአደራጇቸው ህገወጥ ዘራፊዎች ጋር ሆነው የፈጸሙት ድርጊት ቢሆንም የፌዴራል ፖሊስ መረጃ ደርሶት አንድም ውጤት እንዳላመጣ የሚያስታውሱ ወገኖች የዛሬው ሰበታ ኬላ ላይ ሾፌሩን በማፈን ቡናውን መዝረፋቸው ዜጎች በባንክ ብድርና በተለያየ መንገድ ነግደን እናተርፋለን በሚል የሚያደርጉት ሩጫ በአገዛዙ የተደራጀ ዘረፋ ቡድን ከዚህ ቀደምም ተመሳሳይ ድርጊት ሲፈጸም ነበር፣ ይሄ የመጀመሪያ አይደለም የሚሉ ቅሬታዎችም ተከትለው ቀርበዋል። ኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች በተጨማሪ አሽከርካሪዎችን በማፈን ተሳፋሪዎችን በማፈንና በመሰወር በገንዘብ ድርድር ማስፈታትና ይህንም እንደ ንግድ ስራና ገቢ ምንጭ የቆጠሩ የክልሉ ባለስልጣናትና የጸጥታ ሰዎች የሚፈጽሙት ድርጊት መሆኑ በተደጋጋሚ ሲጠቀስ የቆየ ሲሆን በዚህ ሂደት ውስጥ ታግተው ገንዘብ መክፈል ያልቻሉ አንዳንዶችም ገንዘብ ከከፈሉ በኋላ ሂደቱ ሊታወቅብኝ ይችላል ሲሉ በተደጋጋሚ ገለው የሚጥሉ ቢሆንም የክልሉ ባለስልጣናት ሂደቱን በማድበስበስ ታግተው ያልተለቀቁ ተለቀዋል በማለት በተደጋጋሚ ወንጀሉን ለመሸፋፈን መሞከራቸው በቅሬታ ሲነሳ ቆይተዋል። ዛሬ ማምሻውን የተፈጸመውን ዝርፊያ ተከትሎ ሕግና ስርዓት ማስከበር ያለበት የኦሮሚያ ክልል ጸጥታ ኬላ ላይ እንዲህ አይነት ውንብድናና ዝርፊያ ሲፈጸም ቆሞ ከመመልከት አልፎ አሽከርካሪው ታፍኖ ከተወሰደ በኋላ ተሽከርካሪውም ወደ አዲስ አበባ በቀጥታ ሲጓዝ በሬዲዮ ግንኙነት ማስቆም መከላከል የሚቻል ቢሆንም ዝርፊያውን የሚፈጽሙት በጋራ በመሆኑ ይህንን አያደርጉም የሚሉ ቅሬታዎችና አስተያየቶች ተከትለው ቀርበዋል። ሾፌሮች በተደጋጋሚ ኦሮሚያ ክልልን ጨምሮ በተለያዩ አገሪቱ አካባቢዎች በህገ ወጥ ሽፋን በሚደራጁና የአካባቢው ባለስልጣናት በሚደግፏቸውና ባደራጇቸው ህገወጥ ታጣቂዎች ተደጋጋሚ እገታ፣ ጥቃትና ግድያ የሚፈጸምባቸው ሲሆን በኦሮሚያ ክልል ባለፉት ወራት ከሀረርጌ ጫት ጭነው ወደ አዲስ አበባ የሚጓዙ አሽከርካሪዎች በስፋት ተመሳሳይ እገታ እየተፈጸመባቸው ጫቱ እየተዘረፈ አሽከርካሪዎቹ መገደላቸው በቅሬታ ሲነሳ መቆየቱ አይዘነጋም። ክልል የመምራት ሀገር የመምላት ስልጣን የያዙት የኦሮሞ ብልጽግና ፓርቲ አመራሮች በተደራጀና በተቀናጀ መንገድ እየወሰዱት ያለው ዝርፊያ ውሎ አድሮ ስርዓት አልበኝነትን የሚጋብዝና አገሪቱን ትርምስ ላይ የሚጥል እርምጃ አካል መሆኑ በተደጋጋሚ በቅሬታ ሲነሳ መቆየቱ አይዘነጋም።
በምክክሩ ሂደት መግባባት ላይ ተደርሷል የሚል ሐሰተኛ መግለጫ የተሰጠ ቢሆንም የአዲስ አበባ ጉዳይ ቅርቃር ውስጥ ያስገባው ከበላይ የመጣ ሐሳብና የምክክር ኮሚሽኑ ምላሽ በምክክር ሽፋን አዲስ አበባ ከተማን ለመጠቅለል የሚደረገውን እንቅስቃሴ ተሳታፊዎች ያጋልጡ። ለምክክር ከቀረቡ 8 ዋና አጀንዳዎች ውስጥ አንዱ በሆነው የፌዴራል ከተሞች ስር የተካተው የአዲስ አበባ ጉዳይ የምክክሩን ሂደት የጎተተ ዋነኛ አጀንዳ መሆኑን ለቢቢሲ አስተያየታቸውን የሰጡ አረጋግጠዋል። እስከ 250 ቡድን ባለው ምክክር ላይ ከሁሉም አጀንዳዎች በላይ ዘግይቶ በከፍተኛ ልዩነት ታጅቦ የተጠናቀቀው ይህ አዲስ አበባ ጉዳይ መሆኑን ቢቢሲ ያነጋገራቸው ተሳታፊዎች ገልጸዋል። በሂደቱ ላይ በንቃት ይሳተፋሉ። ማንነታቸውን እንዲገለጽ ያልፈቀዱት እነዚሁ ተሳታፊዎች ምክክሩ በኢትዮጵያ ላሉ ችግሮች አንዳች መፍትሄና አስተዋጽኦ ሊያመጣ እንደሚችል ከፍተኛ ተስፋ ሰንቀው ለመሳተፍ የወሰኑት ከሚሳተፉበት የከተሞች አጀንዳ በተጨማሪ የሌሎች ቡድኖች አጀንዳዎችን በደንብ እንደሚከታተሉ የገለጹት ተሳታፊ 3 አጀንዳዎች ከፍተኛ ትኩረት የሳቡና ብዙ አጨቃጫቂ የነበሩ ቢሆንም የአዲስ አበባ ግን የተለየ ነው ይላሉ። በምክክሩ ላይ ዋና አጀንዳ እንደመሆኑ አዲስ አበባ የብዙዎች የልብ ትርታ ሆናለች። የሚዲያው ትኩረት እሷ ነች። የፖለቲካ ፓርቲዎች በመግለጫቸው ከሚያነሷቸው ዋና ነጥቦች አንዷ መሆኗን ያስታወሰው ይኸው ዘገባ የሀገራዊ ምክክሩ ዋነኛ አጀንዳ እነሱ የአዲስ አበባ ጉዳይ ብቻ ሆኗል። አሁን 7ቱ አጀንዳዎች መኖራቸውም የተረሳ ይመስለኛል በማለት እኚሁ ተሳታፊ አስተያየታቸውን ሰጥተዋል። እሳቸው እንደሚሉት አዲስ አበባን ዋነኛ የምክክሩ አስኳል ያደረጋት አጨቃጫቂ ጉዳይ ከበላይ የመጣ ነው በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ሀሳብ ለ500 ቡድን በሚላከው ቃለ ጉባኤ ውስጥ እንዲካተት መደረጉ ሲሆን ይህ ሀሳብ ከታች ጀምሮ በነበረው ምክክር ላይ በአጀንዳነት ያልነበረና ምክክር ያልተደረገበት መሆኑን አስረድተዋል። መጀመሪያ አካባቢ በ10ና በ50 ቡድን ደረጃ በነበረው ምክክር አዲስ አበባ የማን ትሁን በሚለው ጉዳይ ላይ የፌዴራል ትሁንና የኦሮሚያ ትሁን የሚል አማራጭ ጎልቶ ወጥቶ እንደነበረ አስታውሰው የፌዴራል ትሁን የሚሉት ተሳታፊዎች ቁጥር ሚዛን ሲደፋ በአጀንዳ ላይ የተለያዩ ሀሳቦችን የደገፉ ተመካካሪዎች ቁጥር ተጠቅሶ መጻፉ ብቻውን የሀሳቡን ምርጥነት ሊያሳይ ስለማይችል ሀሳብ ላይ እንዳናተኩር ያደርጋል የሚል ተቃውሞ ቀርቦ ቁጥሩ እንዳይጠቀስ መሆኑንም አንስተዋል። አብዛኞቹና የተወሰኑ በሚል መጥቀስ እንደ አማራጭ ቀርቦ የነበረ ቢሆንም ይህም በቁጥር ከመጥቀስ የተለየ አይደለም በሚል ተቃውሞ ተነስቶበት አማራጭ 1 አማራጭ 2 እየተባለ እንዲጠቀስ መሆኑንም አስታውሰዋል። ያም ሆኖ በ50 እስከተደራጀው ቡድን ድረስ የጎላ ልዩነት ሳይፈጠር በብዙ ጉዳዮች ላይ ተስማምተን ነበር ያሉት ተሳታፊ ከተማ ራሷን የቻለች በአስተዳዳሪ መዋቅር ለፌዴራሉ የምትጠራ በህዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት የምታደራጅ በአዲስ አበባ ነዋሪ የተመረጠ አስተዳዳሪ የሚያስተዳድራት የፌዴራሉ መቀመጫ ከተማ ትሁን የሚለው በአብዛኛው ስምምነት ላይ ተደርሶ እንደነበር ገልጸዋል። አከራካሪ ጉዳይ የተነሳው የዚህ ቃለ ጉባኤ ሲደራጅ ከበላይ አካል የመጣ አዲስ ሀሳብ አለ፣ ቃለ ጉባኤ ውስጥ ቢገባ የሚል ሀሳብ እኛ ጋር መጣ ያሉት ተሳታፊ ይህ ከበላይ መጣ የተባለው ሀሳብ ከታች ጀምሮ ያልመጣ አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ነው። ይህ በብዙዎች ተወያዮች ዘንድ ቅሬታ ፈጥሯል ሲሉ አረጋግጠዋል። ለአንድ ሳምንት ያህል ያጨቃጨቀው ይህ አጀንዳ ብቻ እንደነበር ያስታወሱት ተሳታፊ ምክክር ሳይደረግበት ከበላይ የመጣ ነው በሚል ሀሳብ ለመድረኩ የቀረበበት መንገድ ጭምር የተሳሳተ ነው ሲሉ አጋልጠዋል። በምሳሌነትም በህገ መንግስቱ ስለተጠየቀው የልዩ ጥቅም ጉዳይ ሲብራራ አዲስ አበባና የኦሮሚያ ክልል በጀታቸውና የበጀት ቀመራቸው እንዲሁም የአስተዳደር ጉዳይን በጋራ ያዘጋጃሉ ማለት እንደሆነ በማብራሪያው ማንሳታቸውን አስታውሰው የአገላለጽ ለብዙዎቹ ተመካካሪዎች ለመቀበል የሚያስቸግር እንደሆነባቸውና እንዲያቆሙ መደረጋቸውን አክለዋል። ለኮሚሽኑ ቅሬታ ቀርቦ ባለሙያዎቹ ከዚያ ጊዜ በኋላ ማብራሪያ እንዳይሰጡ ስለመታገዳቸውም ተናግረዋል። እነዚህ ሁኔታዎች ጉዳዩን ካለቅጥ ለጥጠው ለ500ዎቹ ማቅረብ ከነበረበት 3-4 ቀን ያህል እንዲዘገይ ማድረጉን አስታውሰው ይህንን የምክክር መድረክ ይመራ የነበረ አንድ ሰብሳቢ ጉዳዩ በጣም በውጥረት የተሞላ በመሆኑ ስኳሩ በጣም ከፍ ብሎ ታሞ ለ2 ቀናት ሆስፒታል ገብቶ እንደነበርም ጠቅሰዋል። ቢቢሲ በስፋት ባስነበበው በዚሁ ዘገባ አከራካሪ ከነበሩ ጉዳዮች መካከል የከተማዋ የባለቤትነት ጉዳይ በግለሰብ ደረጃ ከሚነሱ ሀሳቦች ባለፈ በብልጽግና ፓርቲም እንደ አጀንዳ የተያዘ ባለመሆኑ ከ50 ቡድን አልፎ ብዙም ክርክር የተደረገበት እንዳልሆነ ገልጸው ከ250 ቡድን ጀምሮ ያከራከረው የአዲስ አበባ የዋና ከተማነት ጉዳይ ግን የብልጽግና ፓርቲ አባላት ጭምር ለ2 ተከፍለው እንደነበር ገልጸዋል። ሌላው በሂደት እየተስተዋለ ያሉት ጉዳዮች አንዳንድ ባለስልጣናት አወያዮችን በአካልና በስልክ ማግኘት ጫና የመፍጠርና ጣልቃ የመግባት አዝማሚያ ነበራቸው ሲሉ አጋልጠዋል። ይህንን በምሳሌ ሲያስረዱ ምክክሩ እየተጠናቀቀ ሲመጣ ፍላጎታችን ተጓደለ ብለው የሚያስቡ አካላት በዋናነት ብልጽግና ከአቋሙ መንሸራተትና ቃል የገባውን ያለመጠበቅ ሁኔታ ታይቷል ማለታቸውን ጠቅሰዋል። በዚህ የተነሳ አንዳንድ የፖለቲካ ፓርቲዎች የተወሰኑ አጀንዳዎች በሂደር እንዲቆዩና የእርምት እርምጃ እንዲወሰድ በይፋ ጥያቄ ማቅረባቸውን አስታውሰው ከነዚህ መካከል የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንደሚገኙበት አስታውሰዋል። ቢቢሲ እርሳቸው ባነጋገራቸው ማግስት አብን በጉዳዩ ላይ ለኮሚሽኑ ደብዳቤ መጻፉንም አስታውሰዋል። በዚህ ዘገባ መሰረት አዲስ አበባን የኦሮሚያ ክልል ለማድረግ ከተወያዮች ፍላጎት ውጭ በጫናና በተጽዕኖ እንቅስቃሴ ይደረግ እንደነበር ቢቢሲ በዚሁ ዘገባ አጋልጦ አዲስ አበባ የሁሉም ኢትዮጵያውያን ከተማ ነች፣ ራሷን የቻለች ከተማ ትሁን የሚለው በአብላጫ ድምፅ
የተወያዮችን ትኩረት ያገኘ ቢሆንም በተጽዕኖና በጫና አዲስ አበባ ከተማን ወደ ኦሮሚያ ክልል ለማድረግ ቆርጠው የተነሱ መኖራቸውን ሰፋ ያለው የቢቢሲ ዘገባ አጋልጧል። በተከታታይ የኮሚሽኑን ውይይቶች መሰረት አድርገን ይደርሱን የነበሩ መረጃዎችን ስናጋልጥ የቆየን ሲሆን ዛሬ ቢቢሲ በስፋት ያወጣው ዘገባ ይህንኑ አስቀድመው ይደርሱን የነበሩ መረጃዎችን የበለጠ የሚያረጋግጥ ሆኗል። አዲስ አበባ ከተማ የፌዴራል መንግስቱ መቀመጫና የኦሮሚያ ክልል መቀመጫ ትሁን በሚል አሁን ባለው ሁኔታ ውስጥ ለመቀጠል ምክረ ሀሳብ ቀርበዋል የተባለ ቢሆንም የኦሮሞ ብልጽግና ፓርቲ ኮሚሽኑን ሽፋን በማድረግ አዲስ አበባ ከተማን የኦሮሚያ ለማድረግ የሚያደርገው እንቅስቃሴ ቃለ ጉባኤ እስከ መቀየር እስከ ማስፈራራትና እጅ ጥምዘዛና የስልጣን ማባበያ በማድረግ እንቅስቃሴ ላይ መጠመዱ ይህም ቅሬታዎች እያደጉ መምጣታቸውን ኮሚሽኑ ይህንኑ እያድበሰበሰ መሆኑን ዛሬ የወጡ ተጨማሪ መረጃዎች ገልጸዋል። የዛሬ 3 ዓመት በትግራይ ክልል መቀሌ ከተማ ውስጥ በግፍ የተገደለችው ዘውዱ ሀፍቶ ጉዳይ ላይ በተያያዘ ተጠርጥረው የዕድሜ ልክም እስራት ብይን ከተበየነባቸው በኋላ በነጻ በተለቀቁትም 2 ግለሰቦች ላይ የመቀሌ አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ማለቱን አስታወቀ። የአቃቢ ሕጉ ጽሕፈት ቤት ዋና ኃላፊው አቶ ታደሰ ባይሩ ለቢቢሲ በሰጡት አስተያየት ከዚህ ቀደም ያቀረብናቸው የሰውና የፖሊሳዊ ማስረጃዎችም አሉ። ፍርድ ቤቱም እነዚህን ማስረጃዎችም ተመልክቶ ነው የወሰነው። የተለየ ማስረጃ ባልቀረበበት መድረክ ላይ 2 ተጠርጣሪዎች ማለትም ያሬድ ገብረስላሴና አንገሶም ኃይለማርያም የዕድሜ ልክ እስራታቸው ተነስቶ በዚህ መሰረትም የመቀሌ ከፍተኛ ፍርድ ቤት የወሰነውን ውሳኔም ተገቢ ባለመሆኑም ቅሬታችንን ለማሰማት ወደ ጠቅላይ ፍርድ ቤትም አቤት እንላለንም ብለዋል። የአንደኛው ተከሳሽ ማለትም የያሬድ ገብረስላሴም አባትም ኮሎኔል ገብረስላሴ በላይ በህዝባዊ ወያነ ሓርነትም ታጣቂ ቡድንና የትግራይ ክልል ምክትል ፖሊስ ኮሚሽነር መሆናቸው የጥቅም ግጭትም ጫና አይኖርም ወይም ተብለው ለቀረበላቸው ጥያቄም አቃቢ ሕጉም አቶ ታደሰም ሲመልሱ እኛ ያቀረብነው በተጠርጣሪው ላይ እንጂ የሙያ ባለሙያ ባሏቸው ወላጅ አባቱ ምክትል ኮሚሽነር ላይ አይደለም፣ ጉዳዩን የሚፈታው የሚዳኘን ፍርድ ቤት ነው በማለትም ከፖሊስ ኮሚሽን በኩልም ተጽዕኖ አለ የሚለውን አባባልም አስተባብለዋል። በትግራይ ክልል መቀሌ ከተማ ውስጥ የሚገኙ ዳኞችና አቃቢ ሕጎችም ከዚህ ቀደም ዛቻና ማስፈራሪያ ደርሶብናል፣ የደህንነት ዋስትና የለንም በማለትም የስራ ማቆም አድማ መምታታቸው ይታወሳል። አገዛዙ ትግራይም ከአማራ ክልል በሚያዋስኑ አካባቢዎች ላይ ተጨማሪ ጥቃት ለመክፈት ሰፊ ወታደራዊ ዝግጅት እያደረገ መሆኑን የሚጠቅሱ መረጃዎች ወጥተዋል። የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ የህወሓት አመራሮች ከፌዴራል መንግስት ጋር የገቡበትን ወታደራዊ ፍጥጫ እንዲያረግቡ በተወካዩ አማካኝነት መነጋገሩን የድርጅቱ ተወካይ በማህበራዊ ገጻቸው አስታውቀዋል። አገዛዙ ከህወሓት ጋር ዳግም ጦርነቱ ስለመግባት የሚያደርገውን ዝግጅት አጠናክሮ መቀጠሉን ከአማራ ክልል ገው ልዩ ዞን ሰቆጣ አካባቢ የሚያደርገው ወታደራዊ ዝግጅት እየጠናከረ መምጣቱን የሚጠቅሱ መረጃዎች የወጡ ሲሆን በአፋርና በወልቃይት ግንባርም ተመሳሳይ ሰፊ ዝግጅት እያደረገ መሆኑን የሚጠቅሱ መረጃዎች ወጥተዋል። ጠቅላይ ሚኒስትር አብይ አህመድና የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ውስጡን እየተሸማገሉ መሆናቸውን የሚጠቅሱ መረጃዎች የወጡ ሲሆን በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ ዛሬ በማህበራዊ ገጻቸው በትግራይ በትላንትናው ዕለት ያለውን ሰብአዊ ቀውስ በተመለከተ ሰብአዊ ድጋፍ የሚደርስበትን ኮሪደር መሰረት በማድረግ ከሁሉም የትግራይ ኃይሎች ጋር ውይይት ማድረጋቸውና ከፌዴራል መንግስቱ ጋር የገቡበት ወታደራዊ ውጥረት እንዲበርድ መጠየቃቸውን ጠቅሰዋል። በተባበሩት መንግስታት ድርጅት የኢትዮጵያ ጽሕፈት ቤት ተወካይ ኦዛኒያ ኦጄሎ በህወሓትና በፌዴራል መንግስቱ መካከል ያለው ውጥረት ረግቦ ሰላማዊ ንግግር እንዲጀመር ትናንት ከትግራይ ኃይሎች ጋር በተደረጉት ባሉት ውይይት ማንሳታቸውን ገልጸዋል። Everything can be resolved around the negotiation table. So to give the people of Tigray the safe space to engage in normal economic activities, to return to normalcy, it's important that political actors begin not by warmongering, but by a collective envisioning of what the future could be for everyone. And on the basis of that collective envisioning, to come back to the present and to agree on the specific steps that lead to the realization of that collective future that the people of the country want. As a United Nations system, that's our plea to political leaders to listen to the voices of the people and to find common ground. አገዛዙ ከትግራይ ኃይሎች በተጨማሪ ፋኖ፣ ኦነግ፣ የቤንሻንጉል ነጻ አውጪ ታጣቂዎች፣ የአፋር ነጻነት ግንባር ኃይሎች በመተባበር የኢትዮጵያ ጥምረት ኃይሎች በሚል ቀደም ሲል ኤርትራና ህወሓት ያደረጉት ካለው ጽምዶ በተጨማሪ አዲስ ጥምረት ፈጥረው ለጋራ ጥቃት እየተዘጋጁ ነው በሚል በአገዛዙ ስልጣን አስጠባቂ ሰራዊት ከፍተኛ አዛዦችና የደህንነት መዋቅሩ ሰፊ ውይይትና እንቅስቃሴ እያደረገ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። በህወሓትና
በአገዛዙ መካከል በተለይም በህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና በጠቅላይ ሚኒስትር አብይ አህመድ መካከል የጓዳ ድርድር መኖሩን የሚጠቅሱ መረጃዎች ከወጡ በኋላ ህወሓት በይፋ በማህበራዊ ሚዲያ የሚሰራጩ የድርድር ጉዳዮች ለሰላም የተዘጋጀ ቢሆንም የተደረገ ድርድር የለም የሚል ማስተባበያ የሰጠ ቢሆንም ምዕራባውያን ሀገራት የአፍሪካ ህብረትን ጨምሮ ህወሓትና የጠቅላይ ሚኒስትሩ አገዛዝ ዳግም ጦርነት ውስጥ እንዳይገቡ ከሸረሪናው ውጊያ በኋላም ተመሳሳይ ጥረት መጀመራቸውን በአገዛዙ በኩል እስካሁን ውስጡን የሚደረገውን ድርድር አስታኮ የሚሰጡ መረጃዎች ባይኖሩም የሰራዊቱ አባላት እናንተ ዞራችሁ ለምትታረቁት ተጨማሪ ደም መፋሰስ ውስጥ አንገባም የሚሉ ቅሬታዎች እያደጉ መምጣቱን ተከትሎ የአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ከዚህ በኋላ ጦርነት ከተጀመረ ህወሓት የመጨረሻው ነው፣ ድርድር የሚባል የለም፣ እንዳትሳሳቱ፣ ድርድር አለ ብላችሁ እንዳታስቡ፣ ከጀመር እንጨርሳችኋለን የሚል ፉከራ መኖሩን በየሰራዊቱ ክፍል ተመሳሳይ ስብሰባዎች የነበሩ ቢሆንም የሰራዊት አባላቱ የተራዘመ ውጊያ እንደሰለቻቸውና አዳዲስ ተመርቀው የወጡትም ተመሳሳይ ስጋት እንዳላቸው የሚጠቅሱ መረጃዎች ሲወጡ ቆይተዋል። አገዛዙ ከህወሓት ጋር የገባበትን ወታደራዊ አጣብቅኝና በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በኦሮሚያ ክልል እየተካሄደ ያለውን ህግ በማስከበር ሽፋን ከኦነግ ጋር እዋጋለሁ በሚል የሚያደርጋቸውን ወታደራዊ እንቅስቃሴዎች መሰረት አድርጎ መቀመጫቸውን አዲስ አበባ ያደረጉ የምዕራባውያን ዲፕሎማቲክ ማህበረሰብ አባላት በጉዳዩ ላይ ማብራሪያ እንዲሰጣቸው ለአገዛዙ ውጭ ጉዳይ ያቀረቡት ጥያቄ የፉከራ መልስ እንደተሰጣቸው ውጭ ጉዳይ ሚኒስትር የውስጥ መረጃዎችን ጠቅሰን መዘገባችን አይዘነጋም። በዚህ ፉከራ በሁሉም አቅጣጫ የፌዴራል መንግስቱ የተጠናከረ ወታደራዊ አቋም ላይ እንዳለና ህግ የማስከበር ስራው ተጠናክሮ እንደሚቀጥል ህወሓት ዳግም ትንኮሳ ውስጥ ከገባ የመጨረሻው እንደሚሆንና የፌዴራል መንግስቱ የኃይል የበላይነትና ቁጥጥር እንዳለው መግለጹን ጠቅሰን መዘገባችን አይዘነጋም። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በምክር ቤት አስቸኳይ ጊዜ አዋጅ የተባለው እንዲራዘም ጥያቄ ሲቀርብ የቀድሞ ውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ ደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸውን በመቃወም ለማንጓጠጥ ሲሞክሩ የነበሩት አምባሳደር ዲና ሙፍቲ አገዛዙ ስጋት ላይ መውደቁን ተከትሎ ውጊያ ሲለማመዱ፣ ተኩስ ሲለማመዱ የሚያሳየው ቪዲዮ በማህበራዊ ሚዲያ መነጋገሪያ ሆነዋል። የውጭ ጉዳይ ሚኒስትር ዲፕሎማትና በኋላም የምክር ቤት አባል የሆኑት አምባሳደር ዲና ሙፍቲ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ከ3 ዓመት በፊት ምክር ቤቱን ሳያማክር በይፋ ያወጀውን ጦርነት በህግ ሽፋን ለማጽደቅ ወደ ምክር ቤቱ በመጣበትና አስቸኳይ ጊዜ አዋጅ ለማወጅ በተዘጋጀበት ወቅት የቀድሞ ውጭ ጉዳይ ሚኒስትርና በኋላም የጠቅላይ ሚኒስትሩ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው በአማራ ህዝብ ላይ ጦርነት ማወጅ አይገባም፣ ጦርነቱ መቆም አለበት፣ ችግሩ የብልጽግና ፓርቲ የፈጠራቸው ችግሮች ናቸው፣ በሀገሪቱ ውስጥ ጦርነትና ትርምስ እያስከተሉ ያሉት ራሳችንን ማየት አለብን፣ ችግሮች በሰላማዊ መንገድ ይፈቱ የሚል ጥያቄ በምክር ቤቱ ሲያቀርቡ በማንጓጠጥና በማሸማቀቅ ንግግራቸውን እንዳያደርጉ ጫና ያደርጉባቸው ከነበሩ መካከል እዚያ ያሉትን የኦሮሞ ብልጽግና ፓርቲ የምክር ቤት አባላት በማስተባበር ሲያሾፉ የተስተዋሉት አምባሳደር ዲና ሙፍቲ ከቅርብ ጊዜ ወዲህ ከሙስናና ከመሬት ቅርምት ጋር በተገናኘ ስማቸው እየተነሳ ቢሆንም አገዛዙ በአሁኑ ወቅት የገባበትን ስጋት ተከትሎ ተኩስ ሲለማመዱ የሚያሳየው መረጃ መነጋገሪያ ሆነዋል። በማህበራዊ ሚዲያ ቲክቶክ ገጻቸው ጭምር ብሽሽቅ የሚመስሉ አስተያየቶችን በመስጠት ከነበሩበት ቦታና ኃላፊነት የማይጠበቅ ግልጽ ዘረኛ ቅስቀሳ ማድረጋቸው በወቀሳ ሲነሳ የቆየ ሲሆን በምክር ቤት አባልነታቸው ጦርነት ለማወጅና በአማራ ህዝብ ላይ ህገወጥ አስቸኳይ ጊዜ አዋጅ ለማወጅ እጃቸውን ሲሰቅሉ የነበሩት አምባሳደር ዲና ሙፍቲ በአሁኑ ወቅት አገዛዙ የገባበትን ስጋት ተከትሎ እንደሌሎቹ ባለስልጣናት መስጋታቸውን ያሳያል የተባለው የተኩስ ልምምዳቸው እንኳን ዛሬ ተለማምዳችሁ ስትለማመዱ ብትኖሩም ከዚህ በኋላ ከውድቀታችሁ አትድኑም የሚሉ አስተያየቶች ተከትለው ቀርበዋል። ፊንቴክ የተባለውና የግለሰቦችን ሀብት በመሰብሰብ የኤሌክትሪክ ተሽከርካሪዎች ያስረክባለሁ በሚል በሙስና የተጠረጠረውና ዋና ባለቤቱ ከሀገር የጠፋው ታዋቂ አርቲስቶች ጭምር ከጉዳዩ ጋር በተገናኘ የታሰሩበት እንቅስቃሴ ውስጥ ጉልህ ሚና የነበራቸው አምባሳደር ዲና ሙፍቲ አገዛዙ በሰጣቸው ከለላ ከህግ ተጠያቂነት ያመለጡ ቢሆንም የድሃ ልጅ የማገዱበትን ጦርነት የምክር ቤት አባል ሆነው በመደገፍና ጦርነት ይቁሙ ያሉትን ከመቃወም አልፈው ዛሬ ለጦርነት የሚያደርጉት ልምምድ በስፋት እያስተቻቸው ይገኛል። በአሜሪካ ዋሽንግተን ግዛት በሚገኝ አስቸጋሪ በተባለ የግል እስር ቤት ውስጥ የታሰሩ ስደተኞች ለሶስተኛ ቀን የረሃብ አድማ መቱ። ላሬዚስቴንሺያ የተባለ የሰብአዊ መብት ተቋም ድርጅት እንደገለጸው ለትርፍ በተቋቋመው GEO ግሩፕ የሚዘወረው በዋሽንግተን ግዛት ሰሜን ምዕራብ አቅጣጫ የሚገኘው ታኮማ የእስረኞች ማዕከል ውስጥ የሚገኙ ከ140 በላይ ህገወጥ ስደተኞች ደረጃውን ያልጠበቀ የጤና አያያዝ መኖሩን፣ የሚቀርብላቸው ምግብ ብዙውን ጊዜ
በሰዓቱ እንደማይቀርብላቸው አንዳንዴ እኩለ ሌሊት ላይ የሚቀርብላቸው ምግብም ቢሆን ለሰው ልጅ የማይመጥን መሆኑንና የስኳር ወይም የዲያቤቲክስ ታማሚዎች የአጥንት ስብራት የመገጣጠሚያ መለያየት የገጠማቸው ታሳሪ ስደተኞች ተገቢውን የሕክምና እርዳታ አለማግኘታቸውን በመቃወም ላለፉት 3 ቀናትም በረሃብ አድማ ላይ እንደሚገኙ አስታውቋል። ሲያትል ዲሞክራቲክም ሶሻሊስትም ኦፍ አሜሪካ የተባለው ተቋም በበኩሉ ባወጣው መግለጫ ጀግኖች ያላቸው ታሳሪ ስደተኞች ይደርስብናል ባሉት የሰብአዊ በደልን ለመቃወም ከ24 ሰዓታት በላይ ምግብ አለመብላታቸውን ገልጾ ጂኦም የተባለው ግሩፕ በሚያስተዳድረው እስር ቤቶች ውስጥ ባለፉት 8 ወራት ከ10 በላይ የተለያዩ የረሃብ አድማዎች መመታታቸውን አውስተው በህገወጥ ስደተኞችን ጉዳይ የዘረኝነትን ፖሊሲ ይከተላሉ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደርም በአሜሪካ ውስጥ በርካታ ህገወጥ ስደተኞችን ለሞትና ለአስከፊ ጉዳትም ዳርጓቸዋልም ሲል ወቅሷል። በእስራት ላይ የሚገኙትም ህገወጥ የተባሉ ስደተኞች በአስቸኳይ ከእስራት እንዲለቀቁ የጠየቀው ተቋሙ ከአሜሪካ ግብር ከፋዮች በሚወጣጣ ገንዘብ ይንቀሳቀሳል ያለው ጂኦም የተባለው ኩባንያም እስር ቤቶቹም ፕሬዝዳንት ዶናልድ ትራምፕና አፍቃሪው ፕሬዝዳንት ትራምፕ የሆኑ ፖለቲከኞች በምርጫ ወቅት እንዲያሸንፉ በሚሊዮኖች የሚቆጠር የግብር ከፋይም ዶላርን አቅርቧልን ብሏል። በአይሲም የታሰሩ በ10 ሺዎች የሚቆጠሩ ስደተኞችም ጎረቤቶቻችን ለረሃብ፣ ለጥማት፣ ለሰብአዊ መብትም ጥሰትም እንዲጋለጡ አድርገዋል። ይህ የግል እስር ቤት በአስቸኳይ ሊዘጋም፣ በእስራት ላይ የሚገኙትም ጎረቤቶቻችን በአስቸኳይ ማህበረሰቡን ሊቀላቀሉ ይገባል በማለትም ተቃውሞን አሰምተዋል። ጸረ ህገወጥ ስደተኛ አቋም ያራምዳሉ የተባሉትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ከ50 በላይ ስደተኞች በእስር ቤት ውስጥ የሞቱ ሲሆን ባለፈው ዓመት ብቻም 33 ስደተኞች ታሳሪዎች የመሞታቸው ጉዳይ ባለፉት 10 ዓመታት ወዲህ በአሜሪካ ከፍተኛው በእስር ላይ የሚገኙ ስደተኞች የሞት ቁጥር መሆኑም ተመዝግቧል። የሲዳማ ክልል አመራሮች የመልካም አስተዳደር ችግር አለባቸው፣ ከስልጣን ሊነሱና በህግ ሊጠየቁ ይገባል በሚል በማህበራዊ ሚዲያ ቅስቀሳ ያደረገው አክቲቪስት በክልሉ ፖሊሶች ክትትል ውስጥ መውደቁ ተገለጸ። በሲዳማ ክልል የክልሉ ፕሬዚዳንት ደስታ ሌዳሞን ጨምሮ የተለያዩ ባለስልጣናት ከህግና ስርዓት ውጭ ለግልና ለቡድን ጥቅማቸው መሬት በስፋት ወስደዋል፣ በርካታ የሙስና ድርጊቶች ፈጽመዋል፣ የሰብአዊ መብት ጥሰት ይፈጽማሉ የሚሉ ቅሬታዎችን በማቅረብ የመልካም አስተዳደር ችግር እንዲቀረፍና ተጠያቂዎች ለህግ እንዲቀርቡ ይቀሰቅሱ ከነበሩ መካከል የሲዳማ አክቲቪስቶች አንዱ ምትኩ መኤሶ በሲዳማ ክልል ፖሊሶች ከፍተኛ ክትትል እየተደረገበት መሆኑን አስታውቋል። ባለፉት ወራት የሲዳማ ክልል ከፍተኛ አመራሮች የመልካም አስተዳደር ችግር በክልሉ ውስጥ ፈጥረዋል በማለት በማህበራዊ ሚዲያ ሲያጋልጥ መቆየቱን ያስታውሱ መረጃዎች አክቲቪስት ምትኩ መኤሶ በክልሉ ፖሊስ መምሪያ ከፍተኛ ክትትል እየተደረገበት መሆኑን ገልጸዋል። አክቲቪስቱ ከአንድ ሳምንት በፊት የሲዳማ ክልል ከፍተኛ አመራሮችን ከስልጣን እንዲወርዱ ጥሪ ማቅረቡን ተከትሎ በክልሉ መሪዎች ዘንድ ጥርስ ሳይነከስበት እንዳልቀረና ክትትሉም ከዚህ ጊዜ በኋላ መሆኑን ጠቅሰዋል። የክልሉ ፖሊሶችን ማስመረቁና የማዕረግ እድገት መስጠቱን ሰሞኑን በበርካታ ሚዲያዎች ሲያስተጋባ የነበረ መሆኑን የጠቀሰው መረጃ የክልሉ ፖሊስ ኮሚሽን ኮሚሽነር ተስፋዬ ደቢሶ ተቋሙ የክልሉ ፖሊስ መምሪያ በአክቲቪስት ምትኩ ዙሪያ እስካሁን በይፋ ምላሽ ባይሰጡም ሰፊ ክትትል እያደረጉበት መሆኑን ይኸው መረጃ ይጠቅሰዋል። የሲዳማ ክልል ፖሊስ መምሪያ አሁንም ድረስ ሰፊ ሪፎርም እንደሚፈልግና በከባድ የሰብአዊ መብት ጥሰት ወንጀል የፈጸሙ እንደነ ረዳት ኮሚሽነር አይሶ ሃርሞ አይነት አዛዦች በፖሊስ መምሪያው በአዛዥነት መቀመጣቸው የተቃውሞ ሪፎርም መደረግ ጥርጣሬ ውስጥ እንዳስገባው እነዚህ ወገኖች በቅሬታ አንስተዋል። አክቲቪስት ምትኩ መኢሶ በክትትል ላይ ቢሆንም መረጃው እስከተጠናቀረበት ድረስ በፖሊሶች ቁጥጥር ስር አለመዋሉን እነዚሁ ምንጮች አስታውቀዋል። በእንዲህ እንዳለ የክልሉ ባለስልጣናት ጎራ ለይተው አንዱ ሌላውን ከስልጣን ለማውረድ አንዱ የሌላውን ወንጀል እያጋለጠ መሆኑን የሚጠቅሱ መረጃዎች በተለይም የክልሉ ፕሬዚዳንት ደስታ ሌዳሞ ከስልጣን እንዲወርዱና በምትካቸው ሌሎች እንዲተኩ በተደራጀ መንገድ ዘመቻ የጀመሩ ሲሆን የፕሬዚዳንቱና የቅርብ አጋሮቻቸው የሙስና ወንጀሎች በማህበራዊ ሚዲያ በስፋት እየተሰራጩ ይገኛል። የአካባቢው አክቲቪስቶች ጠቅላይ ሚኒስትር አብይ አህመድ የሲዳማ ክልል ፕሬዚዳንት ደስታ ሌዳሞም ሆነ ሌሎቹ ባለስልጣናት የሚሰሯቸውን ወንጀሎች አውቀው እንዳላወቀ በመሆን ወንጀለኞችን እንዋጋለን የሚል ገለጻ መስጠታቸው በቅሬታ በማንሳት የክልሉን ጉዳይ ከሚከታተሉ አክቲቪስቶች መካከል ጋዜጠኛ ኢዮብ ሽመልስ ለጠቅላይ ሚኒስትሩ በተከታታይ ለ2 ጊዜ ግልጽ ደብዳቤ በመጻፍ ሲዳማን ለማዳከም እየወሰዷቸው ያሉ እርምጃዎችን በመቃወም ጥሪ ማድረጉን ጠቅሰን መዘገባችን አይዘነጋም። ራስ ገዟ የሶማሊያ ግዛት ፑንትላንድ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድም ጋሊዮኮ ከተማን እንዳይጎበኙ አስጠነቀቀች። የፑንትላንድ የድረገጽ የመረጃ ምንጮች እንደመለከቱት የሶማሊያው ፕሬዝዳንት በማዕከላዊ ሙዱግ ግዛት የምትገኘውን ቁልፍና አወዛጋቢ የሆነችው ከተማን ጋሊዮክን ለመጎብኘት ማቀዳቸውን ተከትሎም ሰራዊቱ በተጠንቀቅ እንዲቆም እንደሚያደርግም አስታውቋል። የፑንትላንድ አስተዳደር የሶማሊያው ፕሬዝዳንት መሐመድ ወደ ጋሊዮኮ ለጉብኝት የመምጣታቸው ሚስጥር በሰሜን ምስራቅ
የሶማሊያ ግዛት አካባቢ ግጭት ለመቀስቀስ ያለመ ዘመቻ ነው ብሎታል። በማያያዝም የቀድሞው የፌዴራሉ መንግስት ፕሬዝዳንት ሐሰን ሼክ መሐመድ ፑንትላንድ ላይ ግጭት ለመፍጠር ጥረታቸውን አላቋረጡም ያለው የፑንትላንድ አስተዳደር በመግለጫው የፕሬዝዳንቱ ጋሊዮክን የመጎብኘት እቅድን የተቃወመ ሲሆን እንዲያውም ሆኖም የፑንትላንድ ባለስልጣናት ያቀረቡትን ክስም የሚያጠናክር ማስረጃም አላቀረቡ። የሶማሊያው ፕሬዝዳንትም ሐሰን ሼክ ግን የፌዴራሉ መንግስት ከየትኛውም ግዛት ጋር የፖለቲካ ልዩነቶች ቢኖሩም ግጭቶች ውስጥ እንዳልገባ መናገራቸውም ተገልጿል። የፑንትላንድ ማስጠንቀቂያም የተሰማው የራስ ገዟ ኃይሎች በሰሜን ጋሊዮኮም ወታደራዊ የጦር ሰፈር ላይ ከፌዴራሉ መንግስት ወታደሮች ጋር ኃይለኛና አውዳሚ ውጊያ ውስጥ መቀጠላቸውና ከ100 በላይ ተዋጊዎችን ማሰራቸውን ይፋ ማድረጋቸውን ካሳወቁ ከአንድ ሳምንት በኋላ መሆኑም ታውቋል። ፑንትላንድ በፈረንጆቹ 2024 የዛሬ 2 ዓመት የሶማሊያ ፓርላማ አወዛጋቢውን የህገ መንግስት ማሻሻያም ካደረገ በኋላ ለፌዴራል መንግስቱ ተቋማት የሰጠችውን እውቅና ማንሳቷንም አስታውቃል እንደነበረ መዘገባችን ይታወሳል። የፑንትላንድ ራስ ገዝ አስተዳደር በትላንትናው ዕለት ባወጣው መግለጫው ፕሬዝዳንት ሐሰን ሼክ የጋሊዮኮን ጉብኝትን በፑንትላንድና በጋልሞዶኮ ማህበረሰብ መካከል በተፈጠረው ውጥረት ላይ ተጨማሪ ማቀጣጠል የመፍጠር ያህል ነው በማለትም አስጠንቅቋል። ለሚፈጠረው ማንኛውም ጉዳት ፕሬዝዳንት ሐሰን ሼክ ሙሉ ኃላፊነቱን ይወስዳልን በማለትም ማስጠንቀቁን ከግዛቲቱ የወጡ መረጃዎች ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብረውነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።